ከወሬ ውጭ ተግባር የለኝም አይደለም። ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህን ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር ወይ እናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁን ሰዓት ድረስ ተረዳኸኝ። እስካሁን ሰዓት ድረስ በጣም ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገር፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ? አትመልስልኝ? ስልኬን ስልኬን ትመልስልኛለህ? አትመልስልኝ? የስልክ አቅም ከሌለ ከፈለግ እገዛልሃለሁ። ከዛ ውጭ ገር ያንተን ስልክ የምወስድበት ምንም ምክንያት የለኝም እያልኩ የእኔም የሩታን ነው የወሰድከው። የሁለታችንን ስልክ ወስደህ ፋይላችንን አጥፍተሃል። ገባህ አይደለም? ከቤቴ ደግሞ ላፕቶፕ ወስደህብኛል። ምክንያቱም ቤት ስገባ ላፕቶፕን አታገኘውም ብለኝ ነበር። ምናልባት አንተ በላካቸው ሰዎች ምን ያህል እርግጠኛ ነህ አብርሃም? ስልኩን ራስህ እንዴት የማድርገው ስልክ ምናልባት ቤቴ መጥተው ፒሲው እንዲወስዱ ያደረጋቸው ሰዎች ምን ያህል በእነሱ እርግጠኛ ነህ? ሲመስል መጥተው ላፕቶፕን ከቤት እንዲወስዱ የላካቸው ሰዎች መጥተው ቤት መጥተው ላፕቶፕን የመውሰድ አቅማቸው ምን ያህል ነው? ስ ምን ያህል ነው ትተማመንባቸው? መቼም ፈርተህ አይደለም አብርሃም፣ መልስ የደነገጥክ ትመስላለህ። ቤት ድረስ መለክበት ምክንያት አብርሃም የደነገጥክ ትመስላለህ። ፈርተኸኝ ነው? የፈራው ነገር አላልኩሽ? መጀመሪያ ስትገባ ስታወራኝ እንደነበሩ እንድታወራኝ ነው ፈልገው። የፈራው ነገር አለ?